ፊልሙ ሲጀምር ራእን የተባለች ከናጠጡ ሀብታም ቤተሰቦች የተወለደች ወላጆቿ ግን ከምትወደው ቲያን ከተባለ ሰው ጋር እንዳትጋባ ስለከለከለዋት ቤቷን ጥላ በመውጣት እንደ ጠበቀ ሰራተኛ ሆና ስትሰራ የቆየች ልጅ እናያለን። አባቷና ዘበኞቹ በድንገት መታወም ሊወስዷት እየሞከሩ አባቷም ከኛ እኩል ከሆነ ሀብታም ቤተሰብ ልጅ ጋር ካልተጋባሽ አይሆንም ብሎ ያስገድዳታል። እሷ ግን ለሚቀጥሉት 3 ዓመታት ብቻ ታገሰኝ፣ ከዛ በኋላ ከባሌ ጋር ወደ ቤት እመልሳለሁ ብላ ስትለምነው አባትየው ተስማምቶ ረዳቱን ሳታውቅ እንዲጠብቃት ያዘዋል። በሌላ በኩል ፉ የተባለ ሰው የኮንስትራክሽን ድርጅት ውስጥ እንደ ተራ ሰራተኛ ሆኖ ሲሰራ እናየዋለን። በቻይና ውስጥ እጅግ የታወቀ ቤተሰብ ብቸኛ ወራሽ ቢሆንም አያቱ ግን ልጅ ካልወለድክና ካላገባህ ብሎ ስላስጨነቀው ማንነቱን ደብቆ ሸሽቶ እየሰራ የአያቱን ሰዎች ደርሰውበት ሲሸሸም በአጋጣሚ ራእይን ያገኛታል። በለበሰችው ልብስ ደብቃም ታስመልጠዋለች። ተራ ሌባ መስሏት ስለነበረም ሰውዬ እንዲህ ከመጋጋጥ ይልቅ በገዛ ላብህና ጉልበት ተሰርተ ብትኖር አይሻልህም ብላ ተመክረዋለች። ከዛም ወደ ድርጅቱ እንዲሄድም እየነገረችው የራእይን ሰው ነኝ በላቸውና ስራ ይሰጠዋል። እሱ ግን እኔ እኮ የተከበርኩና የራሴ ገቢ ያለኝ ሰው ነኝ ብሎ ለማስረዳት ቢሞክርም እሷ ግን ሳትሰማው ጭራሽም ይችን 200 ብር ያዛርግና ለምሳ ተጠቀመበት፣ እሺ ቻው በቃ ብላ ጥላው ትሄዳለች። እሱም በድፍረቷና በባህሪዋ ይገረማል። በሌላ በኩል አባቷን አሳምና ለፍቅረኛዋ ለቲያንም የ1 ቢሊዮን ብር የስራ ውል እንዲሰጣውና በመጨረሻም ወላጆቿ ለትዳሩ ተስማምተውላት እውነተኛ ማንነቷ ለቲያ ልትነግረው ወደ ሰርግ አዳራሹ ትሄዳለች። ነገር ግን አዳራሽ ውስጥ ደርሰም የአምናውና የታመነችለት ቲያን ሌላ ሴት ላይ ገባ በዝግጅት ላይ ያለ ታገኘዋለች። እሷም የከዳትን ምስጋና ቢስ ቲያንን በሰው ፌስ ታጋለጠው። እኔ እኮ አንተንና እናትን ለማሳደግ ስል ከቆሻሻ ላይ ፌስታል እያለቀምኩኝ ለብዙ ዓመት ለፍቻለሁ ብላ ታሪካቸውን ዘረዝረዋለች። ቤተሰቦቿ ከእሱ ጋር እንድትሆን ፍቃድ ሲሰጧት በፊትም ወጥታ እሱ ለመርዳት ዝቅ ብላ ሰርታ ነበር። እሱ ግን የራሱን ጥፋት ለመሸፈን እንዴት እንዳንቺ ያለች ድሃ እኔን የመሰለ ሀብታም ታስተዳድራለች? አንቺ እኮ የተማርሽ ከፍተኛ ነገር አይደለም፣ አዲሷ እጮኛዬ ግን ሀብታምና የተማረች ናት እያለ በድፍረት ሲናገር እኔ እኮ የኪዩንካን ቤተሰብ ብቸኛ ወራሽ ነኝ፣ ለአንተ የሚያዘጋጀው ለትልቅ ስጦታ ነበረ፣ ነገር ግን ካሁን በኋላ ለአንተ 1 ሳንቲም እንኳን አትተርፍህም ስትለው ደንግጦ ይፈዛል። በዚህ መሀልም እሷ ወደ ፉ ዞር ብላም እባክህ ልታገባኝ ትችላለህ ብላ ስጠይቀው ይሄንን ተራ ሰራተኛ እንኳን ሊያገባሽ አይፈልግም እያሉ ሲሳለቁባት ፉ ግን እናንተ እውነተኛውን አልማዝ ከተራ መስታወት መለየት አትችሉም ብሎ አፋቸውን ያስይዛቸዋል። እሱም ይሄንን ትዳር በመቀበል በአንድ ድንጋይ 2 ወፍ ለመምታት ይወስናል። ምክንያቱም አንደኛው ራእይንን ይረዳታል፣ ሁለተኛው ምክንያቱ ደግሞ ከአያቱ ድርቅና ይገላገላል። ቲያንን በንቀት እኔን የመሰለ ሀብታም አተሽ ይህን እንደ ሀል ታገቢ ነው? ያ የ1 ቢሊዮን ብር ፕሮጀክት የሰርግ ስጦታ ነበረ፣ አሁን ግን ህልም ይሆንብሃል። ፉም ከእንግዲህ እሷ ባለቤትና የፉ ቤተሰብ እመቤት ናት፣ ደንበርህን ወቅና አክብራት ሲለው እሷ ስለተከላከለላት በውስጧ ደስ ይላታል። ከዛም ሁለቱም አንድ ላይ ሆነው በኤሌክትሪክ ብስክሌት ወደ ቤቷ ሲደርሱ ፉ በቤቱ ቀላልና ማራኪ አቀማመጥ ይገረማል። ራእይንም ንጹህ ልብስ ሰጣውና ለብሶ ሲወጣ መልከ መልካም ስለሆነ ትገረማለች። ነገ በሎች ሆቴል ምሳ እንበላለን። በሆቴሉ ውድነት ተገርመውም የአንድ ጊዜ ምግብ እኮ እዚህ በሚሊዮን ነው የሚቆጠረው። ወዲያውኑም ለረዳቱ ስልክ ደውሎ ቦታ እንዲይዝላት ያዘዋል። ወደ ሆቴሉ ሲደርሱ ሆቴሉም የራእይን ቤተሰቦች ንብረት ነበረና እሷም ልዩ ቦታ ለማዘጋጀት ቀድማ ትደርሳለች። በዛው ሰዓትም የድሮ እጮኛዋ ቲያን ከአዲሷ እጮኛው ጋር ምሳ ለመብላት ይመጣሉ። እጮኛውም ይሄ ሆቴል የቤተሰቦቼ ነው ብላ ስትዋሽ የቲያን እናትም የልጄ እጮኛ እኮ የቢሊየነር ልጅ ናት እያለች ትፎክራለች። ራእይንም ሲያገኟትም ርካሽ ልብሷን እየቀለዱባት አንቺ እኮ ድሃ ነሽ እዚህ ምን ትሰሪያለሽ ብለው ያላግጡባታል። የሆቴሉ ጥበቃዎች ደግሞ አዲስ ስለሆኑ እውነተኛዋን ባለቤት ራእይን ስላላወቋት እጮኛዋን የባለቤቱ ልጅ መስላ ስለቀረበች አምኗታል። አንዱ ዘበኛም እሷን በጉልበት ላይ ያባራት ሲሞክር ፉ ደርሶ ይዘዋታል። አንተ ሞት አማረህ እንዴ? እንዴት የፉ ቤተሰብ እመቤትን ትነካለህ ብሎ ሲናገረው ቲያንም ኧረ ተው ይሄ እኮ ተራ ሰራተኛ ነው፣ ራሱን ሀብታም ለማስመሰል ልብስ ተውሶ መጥቶ ነው። ራእይንም ለረዳቷ ልትደውል ስልኳን ስታወጣ የቲያን እጮኛ ስልኩን መሬት ላይ ጥላት ሰብረዋለች። ራእይንም በእንዴት በጥፊ መታትም ይህ ስልክ አባቴ ከአሜሪካ በልዩ ሁኔታ ያስመጣልኝ የ1 ቢሊዮን ዶላር የሚያወጣ ስልክ ነው ስትላት ሁሉም ይስቃሉ። የሆቴሉ የጥበቃ ኃላፊም ራእይን ሊያባራት ሲሞክርም መጀመሪያች ሴት የባለቤቱ ልጅ መሆኗን አረጋግጥ፣ ልጅቷ ግን ማንነቷ እንዳይታወቅ እስኪ አንቺ የባለቤቱ ልጅ ከሆንሽ ይህንን ሊፍት በካርድሽ ክፈችው። ሊፍቱም የሚከፈተው በባለቤቱ ቤተሰቦች ልዩ ካርድ ብቻ ነበር። ልጅቷም ከአንድ ጓደኛ ያገኘችውን የወርቅ ካርድ አውጥታ ለመክፈት ብትሞክረም አልከፈት ይላታል። እሷም ካርዱን ስታየው የቤተሰቧ መሆኑን ትረዳለች። ይሄ የቤተሰባችን ካርድ አንቺ እጅ ምን ያደርጋል ብላ ትገረማለች። ራእይን በድፍረት ወደ ሊፍቱ ስትጠጋ ፎ እንዳትዋረድ ፈርቶ አይዞሽ ባይከፈት እንኳን ምንም አይደለም ብሎ ሊያስቆማት ይሞክራል። ምን ያስፈራሃል? እኔ መክፈት እችላለሁ ብላ ታረጋጋዋለች። ተንኮለኛዋ እጮኛውም ይሄ ሊፍት ከተከፈተማ እዚህ በሰው ሁሉ ፊት ተንበርክኬ ይቅርታ ጠይቅሻለሁ። እሷ ግን ካርዷን ስታስነካው ይከፈታል። በዚህ ጊዜ የሆቴሉ ጥበቃዎች ደንግጠው ይቅርታ እመቤቴ፣ እርሱ የባለቤቱ ልጅ መሆኑን አላወቅንም ነበር እያሉ እጮኛውን በጥፊ ያጮሉ ከአካባቢው ያባሯታል።
ነገር ግን ልጅቷ አሁንም ተስፋ ሳትቆርጥ ተበላሽቶ ስለነበረ ነው በራሱ የተከፈተው እንጂ እሷ የባለቤቱ ልጅ አይደለችም ብላ ለጥበቃዎቹ ተዋሻቸዋለች። ጥበቃዎቹም ራእን ላይ እጃቸው ሊያነሱ ሲሉ የፎ ረዳት በድንገት ደርሰው እጃችሁን አንሱ፣ እሷ እኮ የፎ ድርጅት ዋና ስራ አስፈጻሚ ሚስት ናት ሲል እሷን በልቧ ባለቤቴ በእውነት ሀብታም ይሆን እንዴ ብላ መጠራጠር ትጀምራለች። ቲያንም ይሄ ሁሉ ትወና ነው ተዋናዮችን የቀጠረው ብሎ ሊያሸፍባት ሲሞክር እሷ የሆቴሉን የአደጋ ጥሪ ደውል ትጫናለች። የሆቴሉ ዋና ረዳትና ብዙ ዘበኞች መጥተው ለራእን ሰግዱላትና የሆቴሉን የጥበቃ ኃላፊም ከስራ ተባረሃል ብሎ ሲያባረራው ከነጮኛ በውርደት ይወጣሉ። የቲያ እናት ደግሞ ከልጇ ጮኛ ጋር የተጣላች ይቺን ታውና ወደ ራእን ተመለስ ብላ ልጇን ተማክረዋለች። በዛው ሰዓትም ፎ ለረዳቱ በቢሊዮን የሚቆጠር ገንዘብ ያለበትን ቪዛ ሰጠው። የቲያን ጮኛ አይታም ይሄውላችሁ የራእን የባለቤቱ ልጅ ናት እንዲባል ጉቦ እየሰጠ ነው ብላ ልታታልላቸው ትሞክራለች። እሷ ግን ያንን የ1 ቢሊዮን ብር ፕሮጀክት ከቲያን ውስጥ ያለ ባለቤቷ ለመስጠት ተወስናለች። በዚህ መሀልም የፎ ረዳት በድንገት መኪናውን ሊያዞር ሲለም ራእንን በድንገት ሊገጫት ስለነበረ ፎ ሲያድናት ይቀራረባሉ። አይዞሽ አዲሱን ቤታችንን አዘጋጅቼ እመጣለሁ ብሎ በውድ መኪና ሄዳል። ራእን ግን ምስኪን ባለቤቴ እኔ ደስ እንዲለኝ ብሎ በሌላው ብር ይሄንን ሁሉ ውድ መኪና ተከራይቶ ምን ይሆን ብላ በልቧ ታዝነታለች። ከዛም ለረዳቷ ለሰርጋችን የሚሆን እጅግ ምርጥ ቦታ ምረጭልኝ። በዛው ሰዓትም የፎ ረዳትም ለሰርጋቸው የሚሆን ያንኑ ቤተ መንግስት ይመርጠዋል። በኋላም ፎ ደውሎላትም አዲሱን አፓርታማችንን ለማየት አሁኑኑ ነይ ይላትና እሷም ወደ ቦታው ስትደርስ ቲያን ከነጮኛው አፓርታማ ውስጥ ያገኟቸዋል። ቲያን ለቤቱ አስተዳዳሪ ጉቦ በመስጠት የመለዋወጫ ቁልፍ ተቀብሎ ለጮኜ ለሳያት ብቻ ነው። ራእንን ሳያትም አንቺ ደሃ እግር በእግር የተከታተልሽ ልታስቸግሪ ነው እንዴ? ይሄ አፓርታማ እኮ የኔና የጮኜ ነው ብሎ ይጮህባታል። ነገር ግን ቁልፉን አውጥቶ ሊከፍተው ቢሞክርም በሩ አልከፈት ይላል። ራእንን በሳቅ የዘመኑ ቴክኖሎጂ በሩ የሚከፈተው በባለቤቱ የፊት ምስል ብቻ እንደሆነ አታውቅም እንዴ ብላ በፊቱ ስትቆምም በሩ በራሱ ይከፈታል። እሱ ግን አሁንም በንቀት እሷ እኮ የጥገና ሰራተኛ ስለሆነች ነው በሩ የተከፈታላት ብሎ ለጮኛ ይወሻታል። ወደ ውስጥ እንደገቡም ቲያን ይሄንን ቤት እኮ በሚሊዮን ዶላር ነው የገዛሁት ብሎ ሲፎክረም እሷ ግን ምን ሚሊዮን? ይሄ እኮ እዚህ ያለውን የቀይ ወይን ጠርሙስ እንኳን ዋጋ አይሆነውም። ይሄ የወይን ዋጋ ራሱ ከጠራኸው ጋር አይተናነሰም ብላ ተሳፍረዋለች። እጮኛውም የወይኑ ዋጋ ሲነገራት በቅናት አይኗ ይጉረጠረጣል። ከዛም ቲያን የቤቱን መብራት ለማብራት ሲታገልም ራእንም እንዲህ ያለ ኋላ ቀርነት በላጇን ስታጨበጭ መብራቶቹ በሙሉ በራሳቸው ይበራሉ። እጮኛውም በሁኔታው ተጠራጥራ ቆይ ግን ቤቱ በእውነት ያንተ ነው ወይስ የቀለድክብኝ ነው? የቤት አስተዳዳሪው በቲያን ጥሪ መሰረትም ራእንን አሁኑን አስወጡልኝ ብሎ ሲመጣ ፎ ደርሶ ከባለቤት የልጃችሁን አንሱ ብሎ ይከላከላታል። ነገር ግን ፎ በስህተት ወደ ሌላ አፓርታማ የገባ መስሎት ይቅርታ ባለቤቴ ተሳስቼ ወደ ሌላ ሰው ቤት የመራውሽ ይመስለኛል እንውጣ ብሎ ራእን ግን አይዞህ ወደ አልተሳሳትክም፣ ይሄ እኮ ለአንተ ብዬ ያዘጋጀሁት ቤታችን ነው። ወዲያውም ወደ ቲያን ዘወር ብላም ይሄ ቤት ያንተ ከሆነ እስኪ ንገረኝ፣ መኝታ ቤት ውስጥ ምን አለ? ምን ይኖራል? አበባ፣ ፊኛና የሰርግ ቀለበት ነዋ። ለመሆኑ መኝታ ቤት ውስጥ ልክ ካዝና እንዳለ ታውቃለህ? ስትለው ቲያና ጮኛ በሳቅ እየፈረሱ መኝታ ቤት ውስጥ ማን ካዝና ያደርጋል? የጥገና ሰራተኛ ስለሆንሽ አይምሮች ተዘብራረቀ እንዴ? ሳቃችሁን ከጨረሳችሁ እስኪ ገብተን እኔ ብላ ስትመራቸው መኝታ ቤቱ አልጋ ላይ ትልቅና ዘመናዊ ካዝና ተቀምጦ ያገኙታል። እጮኛው ደንግጣም ይሄ ካዝና ምንድን ነው ብላ ስጠይቅም ቲያን በውሸቱ ቀጠሎበት ራእን የጥገና ሰራተኛ ስለሆነች ነው የካዝናውን መኖር ያወቀችው። አሁንም ውሸትን አላቆምክም? እሺ ካዝናው ውስጥ ምን እንዳለ ንገረኝ። የእኛ የሰርግ ቀለበት ነዋ። እሺ ያንተ ከሆነ ካዝናውን ክፈተውና ቀለበቱን አውጣው። ካዝናውን በሶስት ሙከራ ካልተከፈተ ሙሉ በሙሉ እንደሚቆለፍ ስላወቀ 2 ጊዜ ሞክሮ ሊከፍተው ሳይችል ይቀራል። እሷ ግን 2 ጊዜ ሞክረህ አልቻልክም፣ አሁን ደግሞ የኔ ተራ ነው ኤኝ ብላ በሰከንዶች ውስጥ ካዝናውን ትከፍተዋለች። ውድ የሆኑ የሰርግ ቀለበቶችን አውጥታም ለፎ ታደርግለትና እሱ መልሶ ያደርግላታል። ቲያንም እጮኛው በንዴት እየመታቸው ቤቱ ያንተ ካልሆነ ለምን ዋሸኸኝ ብላ ትጮህበታለች። በንዴትም ያንን ውድ ወይን አንስታ ለራእን የምትሰጣት አስመስላ መሬት ላይ ጥላ ስትሰብረው የቤቱ አስተዳዳሪ በድንጋጤ ይሄ ውድ ወይን ተሰበረ፣ አሁኑኑ ካሳ መከፈል አለበት እያለ ይጮሃል። የፎ ረዳት በድንገት በአዳራሽ ውስጥ ገብቶ ያንን ሙሰኛ የቤት አስተዳዳሪ በጥፊ ሲያጮላው ራእን በድንጋጤ ቆይ ግን ባለቤቴ በእውነት የአይን አጠጣው ቢሊዮነር ፎ ይሆን እንዴ ብላ በልቧ ትጠረጥራለች። አስተዳዳሪውም ይቅርታ አለቃ የቲያን ጉቦ ሰጥቶኝ ነው እጮኛው ደስ እንዲላት ብዬ ቁልፉን የሰጠዋቸው ብሎ እውነቱን ይዘረግፈዋል። እነሱም አፍረው ሊያመልጡ ሲሞክሩ ፎ በንዴትም የትም አትሄዱም፣ አሁኑኑ የካሜራ ምስሉ ይታይና ያንን ውድ ወይን የሰበረው ሰው ካሳውን ይክፈል፣ ካልሆነ ግን እስር ቤት ትወርዳላችሁ ብሎ ጮህባቸዋል። እሷ ግን አሁንም በድፍረት ይሄ አፓርታማ ቁጥር እኮ የኔ ብሌነር ልጅ ስለሆንኩኝ የኔው ነው፣ የራሴን ንብረት ብሰብር ምን አገባችሁ ብላ ብትዋሽም ራእን ግን የአንቺ ቤት ከሆነ ታዲያ ቅድም በሩና መብራቱን ለመክፈት ለምን አቃተሽ? አረ እኔ ብዙ ቤቶች ስላሉኝ ተቀላቅሎብኝ ነው ብላ ካሽፈች በኋላም አባቴ ማንነቴን እንድደብቅ ነግሮኛል፣ አሁን ስራ አለብኝ ብላ ቲያንን ይዛ እየሮጠ ትወጣለች። ራእን ልትከተላቸው ስትልም ፉ ሲይዛት ባለ እመነኝ፣ እኔ እውነተኛ የብሌነር ልጅ ነኝ፣ ያንን የ100 ቢሊዮን ብር ፕሮጀክት ስፈርም እውነቱን ታየዋለህ
ብላ ብትምልለትም እሱ ግን አሁንም ሳያምናት አይዞሽ ውዴ ብዙ አትጨነቂ፣ አሁን ወደ እኔ አፓርታማ እንሂድ ብሎ በጉልበት ተሸክሞ አጠገብ ወዳለው ቤት ይወስዳታል። ነገር ግን ወደ ቤቱ ሲደርሱ እሱ በሩ ሊከፍተው ሲሞክር የእሱ መረጃ በስርዓቱ ስላልተመዘገበ በሩ ሳይከፈትለት ይቀራል። በዚህ መሀልም አያቱ በስልክ ደውላ በጣም ታመም ያለው መጨረሻ ሳይመጣ አሁኑኑና ስትለ ሁለቱም በድንገት ወደ ሰው ጋር ሄዳሉ። ሲደርሱ ግን አያቱ ልጄ እንዲያገባ ብዬ ነው የታመምኩት ብላ ድራማ እየሰራች እንደሆነ ይረዱታል። ረአን አያቱን ለማስደሰትም አያት አይዞሽ እኔ እኮ የብሌነር ልጅ ነኝ ለልጅሽም ጥሩ ሚስት ሆነለታለሁ ስትላቸው ፉ ግን አቋርጧት አያቴ እውነት አይደለም ሚስቴ ጥበቃ ሰራተኛ ናት፣ ቢሆንም ግን የሚወደድ ንጹህ ልብ ነው ያላት። አያቱ በነጋታው ይህችን የእጅ አምባር በስጦታ መልክ ሰጥቼሻለሁ ቢሎትም አምባሩን ቤታቸው መርሳታቸውን ሲረዱ እሷ ግን በልቧ እነዚህ ሰዎች ሀብታም ለመምሰል ድራማ እየሰሩብኝ ነው ብላ ትጠረጥራለች። ከዛም አያቱ የሰርግ ግብዣችሁን ደግሞ በደሴት ነው የማረገው ሲሉ ረአን ግን የአያቱን የሕክምና ማስረጃ አይታ የመርሳት በሽታ እንዳላባቸው ስትረዳ ሁሉም ነገር ነቀሻት ትቆጥረዋለች። በዛው ምሽትም አያቱ አጠገባቸው እንዲያድሩ አስገዳጅ ትዕዛዝ ሰጥተው ካሳደሯቸው በኋላም በነጋታው ጠዋት ሁለቱም ወደ ድርጅቱ የውል ስምምነት ፕሮግራም ሂዳሉ። ነገር ግን የሆቴሉ ጥበቃዎች የጥሪ ወረቀት የላችሁም በሚል ሊያስወጣቸው ሲሉ ቲያና ጮኛ ይደርሱና እናንተ ተራ ሰዎች እዚህ ምን ሰራላችሁ? ዛሬ እኮ እኔ ነኝ የብሌኑን ውል የምፈርመው እያሉ ሳለቁባቸዋል። በዚህ መሀልም የፎ ረዳት ከውስጥ ወጥቶ ዝም በሉ ይሄ ሰው የድርጅቱ ዋና ስራ አስፈጻሚ መሆኑን አታውቁም እንዴ ሲል ጥበቃዎቹ ይደነግጣሉ። ወደ አዳራሹ ከገቡ በኋላ ሜቲያን ጮኛ በወደ ልብሷ እየተመካች ይህቺ ከገጠር የመጣች ተራ ሴት በአዳራሽ ውስጥ መገኘት የለባትም ብላ ጥበቆቹን ጠራቸዋለች። ጓደኞቿም እሷ እኮ የኩዊን ካን ብሌነር ልጅ ናት፣ ፉም ሁላችሁንም ከዚህ ሀገር ደብዛችሁን አጠፋዋለሁ ብሎ አስጠንቅቋቸው በቻይና ውስጥ ካሉ 3 ታላላቅ ሀብታም ቤተሰቦች ጋር ንግግር ጀምራሉ። ረአን ባለቤቷን ይህኔ ጀግና አሁኑን እርምጃ ውሰድባቸው፣ ለ3 ደቂቃ ብቻ ታገሺ፣ አባቶቻቸው መጥተው ልጆቻቸውን ሲቀጡ ታያለሽ። የቲያን እጮኛ ግን በድፍረት መሀል ላይ ቆማ እኔ የብሌነሩ ልጅ ነኝ፣ ይህንን ድሃና ባለቤቱን ደብድባቸው ያስወጡልኝ ብላ ስታዝ የሶስቱ ታላላቅ የቻይና ባለሀብቶች አባቶች በድንገት ወደ አዳራሹ በመግባት ልጆቻቸውን እናንተ አዋራጆች የቤተሰባችንን ስም ታጠፉትና አልታከስኑ ነው እንዴ? አሁኑ ለታላቁ ባለሀብት ፉ ይቅርታ ጠይቁ እያሉ በጥፊ ሳጩላቸው አዳራሹ ጸጥ ረጭ ይላል። ረአን ይህንን ስታየም ቆይ ግን ባለቤቴ በእውነት የአይን አጠጠው ብሌነር ፉ መሆኑን አሁን ገና አረጋገጥኩኝ ብላ ደስ ይላታል። እነዛ ወጣቶችም ተንበርክከው ይቅርታ ከጠየቁ በኋላ አባቶቻቸው የጎተቱ ከአዳራሹ ሲያስወጧቸው ቲያን ግን ሁኔታው ስላላማረው አንድ ብርጭቆ ወይን ይዞ ወደ ፉ ይጠጋና አለቃ የሆነው ሁሉ አለመግባባት ነበር፣ እስኪ ያለፈውን ረስተን አብረን መስራትን ጀምር ብሎ ሊለምነው ሲሞክር መጀመሪያ ለባለቤቴ ይቅርታ ካልጠየቅ ምንም አይነት ንግግር የለንም። እኔ እኮ ትልቅ ነጋዴ ነኝ፣ እንዴት ለዚች ተራ ጥበቃ ሰራተኛ ያሸንፋለሁ? እሷ እኮ የፉ ቤተሰብ እመቤትና የኔ ሚስት ናት፣ አሁን ይቅርታ ጠይቃት ብሎ ቢያስጠነቅቀውም ኧረ አለቄ በእሷ እንዳትታለል፣ እሷ እኮ በወንዶች ኪስ የምትኖር ተራ ድሃ ነች ብሎ ሊያዋርዳት ሲሞክር እሷ በንዴት አንተ ምስጋና ቢስ፣ አንተና እናትህ ቆሻሻ ፌስታል ስትለቅሙ እኔ ነኝ ለፍቼ እዚህ ያደረስኳችሁ፣ አሁን ደግሞ በእኔ ላይ ትፎክራለህ ብላ ስታጋልጣው ያሞኝ አሁንም ያንን የ1 ቢሊዮን ብር ውል ስፈርም እኮ ከፉ ድርጅት በላይ ሆናለሁ እያለ ሲፎክር ወደ መድረክ ወጥታ ያንን የተፈረመ የ1 ቢሊዮን ብር ውልም በእጇ ይዛው ህልምህን በቁም ህያው ብላ በሰው ሁሉ ፊት ቀዳ ፊቱ ላይ ወርውራው እውነተኛው የኩዊን ካን ቢሊዮነር ወራሽ እኔ ነኝ፣ ይቺ ያቀፍካት ሴት ግን ታራታ ላይ ሌባ ናት ስትል ከእነ እጮኛው በድንጋጤ የሚገቡበት ያጣሉ። ቲያንም እጮኛ ዋሽታው እንደነበረና የብሌነር ልጅ አለመሆኗን ሲረዳ በንዴት አብዶ እንዴት እንደዚህ ታታልኛለሽ? አንቺ እኮ ህይወቴን አበላሽተሽዋል እያለ በሰው ሁሉ ፊት በጥፊ ሳይጮላት አዳራሹ በግርግር ይሞላል። ረአንም በኩራት መድረክ ላይ ቆማ በቤተሰቧ ኩባንያና በፉ ግሩፕ መካከል ያለውን የብሌነር ዶራት ትብብር ልታውጀው ስትል በድንገት ፊቱን የሸፈነ አንድ ምስጢራዊ ሰው ይገባና ይሄ ውል የሚፈረመው ከውሊያም ኩባንያ ጋር ብቻ ነው ብሎ ሲያውጅ ረአን ትደነግጣለች። ወዲያውኑም ይሄ ሰው በታናሽ አጎቷ የተላከ መሆኑን ትረዳለች። ያቺ ተንኮለኛ ሴት የረአንን ማንነት የሰረቀችው በአጎቷ ትዕዛዝ መሆኑን ስትረዳ ረዳቷን ሁሉን ነገር በሚስጥር አጣራልኝ ብላ ታዘዋለች። ረአንና ባለቤቷ ፉ ደግሞ ከአዳራሹ ሲወጡ የከዳተኛው ቲያንና ጥቂት የጥቅም ጓደኞቹ መንገዳቸውን ይዘጉባቸውና ወዴት ነው የምትሄዱት? ይህንና የብሌነሩ ልጅ ሰርግ አበላሽታችኋል፣ እንደዚህ በቀላሉ አልታመልጦም እያለ ለጠቃቸው ሲሞክር ረአን ረዳቷን በማሰናበቷ ትጸጽታለች። ነገር ግን ፉ እንደተረጋጋ በአንዲት ጣቴ እንቅስቃሴ ብቻ የአንተና የቤተሰብህን ታሪክ ከምድረ ገጽ ማጥፋት እንደምችል አታውቅም ብሎ ሲያስጠነቅቀው ቅድም የከሰሩት 3 ቤተሰቦች ትዝ ያሏቸው እንግዶቹም በፍርሃት ይርቁላቸውና ሁለቱም በድል አድራጊነት ይወጣሉ። በሌላ በኩል ደግሞ ያቺ የቲያን እጮኛ የረአን አጎት ሚስትና የልጁ እናት መሆኗንም እናያለን። እሷም ለልጃችን የተሻለ ህይወት እንዲኖረው ስል ነው ይህንን ሁሉ ድራማ የሰራሁት። በሌላ በኩል ረአንና ባለቤቷ ወደ አያቱ ቤት ሲሄዱም አያቱ በደስታ ተቀብለው የልጅ ልጄ ሚስት ብቻ ሳትሆኚ ለእኔም የገዛ ልጄ ነሽ ብለው የመኝታ ቤታቸውን በቆንጆ ሁኔታ ያዘጋጁላቸዋል። ፉ ስብሰባውን ጨርሶ ረዳቱን የ1 ሳምንት ረፍት ከሰጠው በኋላ
ወደ መኝታ ቤት ሲገባ ራአን በሳቅ የተፈለቀለቀች ቀንተ በረዳቴ ትቀናለህ እንዴ? በቃ በረዳቱ ተማርከሻል ማለት ነው። እስኪ መጀመሪያ እውነተኛ የፍቅር ቀጠሮ እየወጣ እንቀራረብ ብላ ሀሳቡን ታስቀይሰዋለች። በማግስቱ ግን ረዳቱ ለራአን ደውሎ አጎትሽ በፉ ግሩፕ ላይ ትልቅ ጥቃት ሊሰነዝር እያሴረ ነው የሚል አስደንጋጭ ዜና ያበስራታል። ፉ በጠዋት ከእንቅልፉ ሲነቃም ባለቤቱ ራአንን ከጎኑ ያጣታል። በሌላ በኩል ደግሞ አንድ እንግዳ ሰው በፉ ኩባንያ ፊት ለፊት ባለው የአበባ ማስቀመጫ ውስጥ የሆነ ነገር ሲያደርግ ረዳቱ አይቶት አንተ እብድ ነህ እንዴ እዚህ ምን ትሰራለህ ቢለውም ሰውየው ግን ለመሆኑ አንተ የፉ ረዳት ነህ ብሎ በኩራት ይጠይቀዋል። ፉ ደግሞ የካሜራ ምስሎችን ሲመለከት ባለቤቱ በሄሊኮፕተር ወደ ኋላኛው ተራራ መሄዷን ያውቃል። እሱ ግን አሁንም ባለማመን ተራ የጥበቃ ሰራተኛ ሆና እንዴት ሄሊኮፕተር ይኖራታል? እርግጠኛ ነኝ ሌላ ሰው ናት ብሎ ረዳቱን ግን ባለቤቴን አሁኑን ፈልገህ አግኛት ብሎ ያዘዋል። እሷ ግን ወደ ትልቁ ቤተሰቧ መኖሪያ ቤት ትመለሳለች። ወደ ውስጥ ገባም ፊፊ የተባለች የቤት ሰራተኛቸው ለዓመት ያገለገለቻቸውን ሞግዚትን ስትመታ ታገኛታለች። ራአንም በንዴት እንዴት በእድሜ የሚበልጡሽንና ለረጅም ዓመታት ያገለገሉትን እናት ትመቻታለሽ ብላ ሞግዚቷንም ልክ እንደመታችሽ በደንብ መልሰሽ መቻት። ከዛም 30 ሚሊዮን ያለበትን ቪዛ አውጥታ ለፊፊ በመስጠትም ይሄ ላለፉት 3 ዓመታት የእኔን ማንነት ተከተሽ ለሰራሹ ድራማ ክፍያሽ ነው። አሁን ወደ ቀድሞ ስራሽ ተመለሺ። በኋላ ግን ፊፊ ለራአን ታናሽ አጎት ስልክ ደውላ የኩባንያው ሚስጥር በሙሉ እየሰለልኩኝ አቀብላለሁ ስትል ራአን በሚስጥር ሰማታለች። እሷን በጠረጴዛዋ ላይ ሰነዶችን ካስቀመጠች በኋላ መረዳቷ አጎትሽ በፉ ኩባንያ ላይ ጥቃት መጀመሩን አረጋግጫለሁ። ፊፊ ቡና ይዛላት መታ ስትወጣም ራአንና ረዳቷ በሚስጥር ሲከታተሏት ፊፊ ሰነዶችን በስልኳ ስትቀርጽ ያገኟታል። ራአንም ስለ ከዳተኛው ቲያን ስትጠይቅ ረዳቷ ከከተማው የጠፋ ይመስላል ቢላትም እሷ ግን አይጠፋም የሆነ ቦታ ተደብቆ ነው፣ እኔ ግን በቀላሉ አወጣዋለሁ ትላለች። ከዛም ተንኮለኛዋን የቲያንን ጮኛና እሱን በአንድ ላይ ወጥመድ ውስጥ ለመጣል ተወስናለች። በመጨረሻም ራአን እንደ ተራ ሰራተኛ ልብስ ለብሳ ወደ ቲያን ቤት ትሄዳለች። እዛም የቲያን እናት ያንን የቢሊዮን ዶላር ወር እንዴት አባክነዋለ እያለች ልጇን ስትደበደበው ታገኛታለች። ቲያን ራአንን ሳያትም አንቺ ደሃ ደሞ እዚህም ልታደርግ መጣሽ ብሎ ሊሳለቅባት ሲሞክር የራአን ረዳት በድንገት በጥፊ ያጮለውና አይንህን ገልጠህ ከማን ጋር እያወራህ እንደሆነ ብሎ በቁጣ ይጮህበታል። የቲያን እናት ግን በንቀት እንዴት እንዲህ ያለ የቤት ሰራተኛ ልብስ የለበሰ ሴት ቢሊዮነር ትሆናለች? አንተ እኮ የሷ ፍቅረኛ ስለሆንክ ነው የምታዋሽልን። ትክክለኛው የቲያን እጮኛ ስትመጣ ሁለታችሁንም ትበቀላችኋለች ብላ ትጮኻለች። ቲያንም እሷ ኮለጮኛ የቤት ሰራተኛ እንኳን መሆን አይገባትም ብሎ ሲሳለቅ ራአን በቀኝ በማለት ዘበኞቿን ጠርታ ሁለቱንም ቤት ውስጥ እንዲታሰሩ ታደርጋቸዋለች። በማግስቱም ፊፊ የተባለችው ከዳተኛዋ ሰራተኛ ቲያንና እናቱን በሚስጥር አስለቀቃቸው ወደ ራአን ታናሽ አጎት ቤት ወስዳቸዋለች። እዛም የቲያን እጮኛ ከአጎትየው ጋር ትኖር ነበር። ቲያንና እጮኛውን አንድ ላይ ሆነው አጎትየው በድንገት ደርሶ በአይኑ ያቸዋል። ከዛም አጎትየው በንዴት ሁለቱንም ሲደበድባቸው የቲያን እናት መሀል ገብታ ትቀጠቅጣለች። በመጨረሻም ቲያንና እናቱ ራአን እውነተኛዋ ቢሊዮነር መሆኗን ተረድተው በውርደት ይበተናሉ። አጎትየውም ቲያንን ከሀገር አባሮ ኩባንያውን ሳይደቅበት እናቱ ደግሞ ወደ ደቡብ አፍሪካ በግዞት ይሰዳታል። ልጅቷ ግን አሁንም ስለጃችን ስትል ይቅር በለኝ ብላ አጎትየው ልታታልለው ስትሞክር ራአን የሕክምና ማስረጃውን አውጥታ አትታለል፣ እሷ በፍጹም ነፍሰ ጡር አይደለችም ስትዋሽ ነበር ብላ እውነቱን ስታሳየው አጎቷ በንዴት ያብድና ወደ ሰሜን አፍሪካ እንዲያባሯት ያዛል። በዚህ መሀልም የራአን አባት ከግዞ ተመልሶ ወንድሙን እኔ በሌለሁበት ለምን ይህንን ሁሉ ችግር ፈጠርክ ብሎ ሲወቅሰው አጎትየው በውሸት ይቅርታ ጠይቆ በጭንቅላቱ ላይ በከባድ ነገር መቶት ደም በደም አድርጎት ይሸሻል። ራአንም አባቱን ወደ ሆስፒታል ወስዳው በድንገተኛ ክፍል ታስገባዋለች። ፉ ግን አሁንም ባለቤቱ የት እንዳለች ሳይረዳ ሲጨነቅ ረዳቱ የኪዩንካን ግሩፕ አዲስ ዋና ስራ አስፈጻሚ ሊሾም ነው የሚል ዜና ይነግረዋል። በግብዣው ላይ አጎትየው ራሱ እንደ መሪ ሊያውጅ ሲልም ራአን በድንገት ገብታ እውነተኛዋ ወራሽ ነኝ ስትል ፊፊ ደግሞ አይደለሽም ወራሽ ነኝ በማለት ሌላ ድራማ ትጀምራለች። ነገር ግን በድንገት ከህመሙ ያገገመው የራአን አባት በሩን ከፍቶት በመግባትም ልጄ የራአን ብቸኛዋና እውነተኛዋ ወራሽ ናት፣ ወንድሜን ደግሞ ለፖሊስ አሳልፋችሁ ስጡት። አባቷም ከልጁ ባለቤት ጋር ተዋውቀው በትዳራቸው ይስማማል። በድልና በፍቅር የተሞላው ታሪክም በዚህ ይጠናቀቃል።